ማንም አወራ ማንም አላወራ እኔ ማድረግ የምችለው ፖሊስ ኮንታክት ማድረግ ነው መስጠት ነው። ኦልሬዲ ሰጥቻለሁ። ከዚህ በኋላ የኔ ስራ አይደለም የፖሊስ ስራ። ፖሊስ በፈለገው ሰዓት ውጤቱን ያመጣል። ያኔ መተን መናገር። እኔ ዛሬ ደውዬ ፖሊስን እንዴት አልያዝክም ብዬ እኔ ፖሊስ አዛዥ አይደለም። አያገባኝም። የፈለገውን ማውራት ይችላል። የፈለገ መስራት ይችላለሁ ካለ ያው ማን ከለከለው? ማድረግ ይችላል። እሱም ኢንፎርሜሽኑን እንሰጠዋለን። በቃ ማንም ሰው ቢሆን እየመጣችሁ ሰው ለመውቀስ አትሞክሩ። አጉል እዚህ ጋር ተናጋሪ ለመምሰል የሚደረገው ነገር በጣም አስቀያሚ ነገር። እውነቴን ነው የምነግራችሁ። ፕሊስ ለውጤት ይሰራ። እኛ የተለየ ግዴታ የለብንም። እኛም አማሮች ነን፣ ሌሎችም አማሮች ናቸው፣ ሌሎችም ኢትዮጵያዊ ናቸው፣ እኛም ኢትዮጵያዊ ነን። እኛ የተለየ የምናገኘው ቤኔፊት የለም ይሄን በማድረጋችን። እንደውም ሪስክ ነው የምንወስደው። ስለዚህ ከምታወሩ ኑና ሪስኩን ውሰዱ፣ ተቀበሉ። ምንም ችግር የለው። እኛን አቆም ያደረግነው ነገር ኦልሬዲ ገብቷል። ላውጣውን ብልም ማውጣው አይደል። ፖሊስ እጅ የገባ ነገር ልታወጣው አትችልም። ኦልሬዲ ኬዙ ታውቋል፣ ተነግሯል። ከዚህም ቁጭ ብለው ሲሰሙት ነበረ። ምንም አዲስ ነገር የለም። ስጡን አሉ፣ ሰጠናቸው፣ አለቀ፣ አከተም። ውጤቱን ደግሞ ቁጭ ብሎ መጠበቅ ነው። ይቅርታ። ሌሎቻችሁ ግን ገደል ግቡ ስትፈልጉ። አመሰግናለሁ። ለጠየቅሽው ታልጠይቃት እሷ ያለችኝ ከተፈቀደልኝ የሸዋን ህዝብ ብላ እኔን እንደማነወር አድርጋ ነው። እኔ ለአማራነት የሚጠራጠረ ካለ ሰይድ ወረባቦን ጠይቁት። ከዛ ውጭ እኔ ያልኩት እህታችንን አፍነዋታል። በከረፋ ፉጫት እየቃመ ከስር ሆኖ እየተከታተለን ነው። ህዝቡም እንዲህ ህዝብ ሆኖ የሶሻል ሚዲያው ውስጥ ቢሆን የሸዋ ልጅ ሆኖ መረጃ እኮ በደንብ እኮ አልሰጠንም። የዚህ ሀገር ተወላጆች ናቸው ተብሎ በደንብ መረጃ አልተሰጠንም። ለምን በውስጥ ለሰይድ ወረባቦ መረጃውን አሰጡት? ማን እንደሰጠው ከላይ ሰጠኝ ብሎ ሰይድ ወረባቦ አይናገርም። ወይም ለሸዋ መብረቅ በውስጥ መረጃ ከሰጠው ያህል ቀን አይፈጅም ነበር። ህዝብ አንቅሮ ተፍቶ ቢሰጠው እርምጃ ይወሰድበታል በአጭር ጊዜ። ዴላ ላይ ይንቀሃል። ራሱ ጫቱን እየቃመ እያጨሰ ይንቀናል። እኛው ምንም አይሰሩም ብለው አሁን ደምድመዋል። ምንም አያረጉንም ብለው ደምድመዋል። እንዲህ እነዚህ ያሉትን አረመኔዎች መላ የሸዋ ህዝብ እዛ አካባቢ ያሉት ሰውየው የት ቢዝነስ እንዴት ከፈተ፣ ቤተሰቡ የት እንዳለ ታውቃላችሁ። እኛ እንግዲህ ሀዲያ ከወሎ ሄደን አናውቀውም እኮ ሰውየው የት እንዳለ። ወንድምና እህቶቻችን ተገለው ተቆረቆራችሁ። አሁን የደረሰኝ መረጃ አለ። እሺ ላክልኝ በውስጥ ቁጥሩን። ዋናው ቆይ በዙ ሰው ዋናው ታደለ የሚባለው ዋናው የነ ይመችም ይሁን የነ ጌትነት ፈላጭ ቆራጭ ዋናው በጉዳዩ ላይ ተጠያቂ ታደለ ነው እየተባለ ነው። ትክክለኛ መረጃ ነው። ታደለ ስልኩን ፈልጉ። ስልኩን የታደለ ስልክ ያላችሁ ወደ በዋትሳፕ ላኩልን። ይሄንን እንዳውም ይኸውልህ አሁን ጊዜ ወስዳል። ግን ሰማ አሁን ተባባሪ ይሁን እንጂ ታደለ ይመች ተባባሪ ነው፣ አብሮ ሰርቷል። ግን ወደ ተክለይም ሲሄዱ የታደለ ሰው ተብለው ነው የሄዱት አሉ። የታደለ ሰዎች እየተባሉ ነው የሚሄዱት። አዎ አብረው ነው የታደለ ሰው ናቸው የሚባሉት። እና ፈልጉ ይሄን ታደለ ሙሉ ችግሩን ቻቸውን ተይዘው በደንብ መጠየቅ አለባቸው። በደንብ መረጃው ከነሱ ነው መጀመሪያ የሚለየው። ለምን ደላለው በሳት ፎቶ አላከ ልጁ በፕሊክ ፊገር ስለሆነ ብለውኝ ነው ያለ። ብለውኝ ኖ አላሉኝም ያለ ኖ ይቅርታ እንዴ እርስቴ ልሽ አስጨርሽ። መጀመሪያ ቀን ብለውኝ አላሉኝም አለ። ትላንት ደግሞ ቪዲዮ ስራ ብለውኝ ነው ያለ። ገብቶሻል አይደል? ሶ ለሱ ልጅ ፕሮቴክት የሚደረግለት ለምንድን ነው? ተጠያቂ ስለከሳ ስለተጨማተረ ወይም እዛረኛ ስለነበረ አይደለም። ወንጀል ከሰራው እኔ ማንም ሰው ወንጀል ከሰራው በሰራው ስራ ነው ተጠያቂ መሆን ያለበት እንጂ ፊዚካሊ ወይም በኑሮ ደረጃ መሆን የለበትም። የልጅቷ መረጃ ያለው 100% ልጁ ጋር ነው። አንደኛ የቤተሰብ ትስስር አላቸው። ያን አሳልፎ መስጠት አይፈልግም። ገብቶሃል? ትላንትና ደግሞ ሌላ ድራማ ነው የተጫወተው። ልጅቷ ተደፍራለች ምናምን፣ ድምጿን ሰምተናታል። ለምንድን ነው በሰዓቱ ተደፍራ ሞተች? ድምጿን አንደኛ ሽፍታ እንዴት ነው ደፍሮ መልሶ አዝሎ ሊያመጣት የሚችለው? ያ ሽፍታ ማለት እስኪ እንዴት ኢማጂን ማድረግ ሰው ያቅተዋል? ፕላስ ተውት፣ እሱን ተውት፣ የገጠር ልጅን እሱን የሚባል ነገር የለም። መረጃ እስካለ ድረስ
እኔ እናቴ ለእኔ ልትታሰር ይገባል። መረጃዋ እሷ ጋር መረጃ ካለ እናቴ ለእኔ ወንጀለኛ ልትሆን ትችላለች። አይደለም አብሯት ሄደልች። በዛ ላይ እያንዳንዱን ቪዲዮ አለው ልጁ ሪከርድ አድርጓል አይደል? በሰላሙ ጊዜ ካየው መኩ ተኝተው በሰላሙ ጊዜ አርፈው ተኝተው መንገድ ላይ ምናምን ሪከርድ አድርጎ ፖስት አድርጓል። የሆነ ኒቃብ ምናምን ለብሰው ያን ሁሉ እያደረገ እንዴት ነው እያንዳንዱን ሂደት ማድረግ ያልቻለው? ገብቶሃል? ሁለተኛው ደግሞ ልጅቷ ስልክ ስታወራ ነበር አለ። አይዶን ነው እኔ ቦታውን እዛ ኤግዛክትሊ ያላቀውን ግን ይሰራል። የምታውቁት ሰዎች የየት ሀገር ሲም ካርድ ነው ቦታው ጋር የሚሰራው? የሳውዲ ሲም ካርድ ነው ወይስ የየመን ሲም ካርድ ነው? ራሱ ኤግዛክት ቦታው ላይ ስልክ ስታወራ ነበር ብሏል። ስልክ እያወራች እስከሆነ ከማን ጋር ያወራችው ሰውስ መጦ መረጃ አልሰጠም እኮ። የልጅቷ እንዲትገኝ ከተፈለገ አውቶማቲካሊ ልጁ ነው መያዝ ያለበት ማለት ነው። በሸዋ ዙሪያ ያሉ ሰዎች በሙሉ በስልጣን ላይ ያሉ ይሄ የጎጥ ወይም የብሔር ጉዳይ ስላልሆነ እንደ አንድ ኢትዮጵያ ስለሆነ አጥብቀው ታች እስከ ላይ በእያንዳንዱ ፖሊስ ጣቢያ ላይ ማመልከቻም ሆነ የሚመለከተውን አካል በሙሉ እንቅስቃሴ ተደርጎ እነዚህ ልጆች በአስቸኳይ እዛ አካባቢ ፋሚሊ ቤተሰብ አላቸው፣ ትዳር አላቸው፣ ልጅ አላቸው፣ ያጎት ያክስት ልጅ አለ፣ ሙሉ ፋሚሊ ቤተሰባቸው አለ፣ እንዲያዙልን አድርጉ። የመጀመሪያው ሲቀጥል ጅዳ ላይ ደግሞ ላይ እግር እስከ ታች በሙሉ ጥናት ተደርጎ ታች እስከ ላይ በአካባቢው አለ። ልክ እነሱ ገንዘብ ገዝተው እዚህ በቲክቶክ ላይ በየኮሜንቱ በየሚዲያው እየገባችሁ እንደዚህ ሀሳብ አስቀይሱ እንደተባሉት ሁሉ እኛ ደግሞ በስደት ያለነ የስደትን ሁኔታ የምናውቅ እህቶችም ወንድሞችም ሁላችንም አለንና ጅዳን እግር እስከ ራሱ በዛ ዙሪያ ውስጥ ያሉ ደግሞ እዛ ውስጥ ያሉትን ደላላዮች ደግሞ እንዲያዙልን በፍጥነት አድርጉልን። ሲቀጥል ደግሞ እዚህ የመን ውስጥ ያሉትን ደግሞ ሁላችሁም ታውቋቸዋላችሁ። እነሱንም ደግሞ በዛው መስመር ላይ ያሉት እነማናቸው ምንድናቸው የሚሉትን በሙሉ በመስመር እንዲያዙ አድርጉልን። ሲቀጥል ደግሞ በኢትዮጵያ ትላልቅ ሶሻል ሚዲያ አላቸው ፕሮግራም የሚያስተላልፉ ብዙ ሶሻል ሚዲያ የሚጠቀሙ የፕሮግራም አስተላልፊዎች ስላሉ የምታውቁ ሰዎች አላችሁ፣ እዚህ የምትከታተሉ አላችሁ፣ ከሰይድ ቤት የምትከታተሉ አላችሁ። አምጡና ለወንድሞቻችን ስጧቸው፣ በፈጠራችሁ ስጧችሁ። ዛሬውን ሌሊት የሚወጡ ልጆች አሉ። ግጥም አድርጋችሁ እኔ ስም አልጠቅስም አላችሁ፣ ሁላችሁ በአይናችሁ ያያችኋቸው ልጆች አላችሁ። መረጃው አመታችሁ ለወንድሞቻችን ስጡ። እህቶቻችን ይዳኑ። ልጅነትን በአግባቡ ሳይጨርሱ ታጉረው ታፍነው የቀሩ ልጆች እህቶቻችን ይውጡ። ተደፈረ አልተደፈረ እያላችሁ አጀንዳ አታድርጉ። ሰው ውሃ ሊቀዳ ሄዶም ይደፈራል። ብርቅ አይደለም መደፈር፣ ድሮ ቀረ። ንጹህ አየር የተንፍሱ። የተመቻቸው ምኝታ እንኳን ተኝተው ቀሪ ጊዜያቸውን እንኳን ብለው የተንፍሱ። የልባቸውን ጠባሳ የሚያሽሩበት ንጹህ አየር የተንፍሱ። ድምፅ ሁኑን ለኢትዮጵያ ሶሻል ሚዲያ ተጠቃሚዎች ለእነዚህ ሁሉ በሙሉ ለትላልቅ ሚዲያ ላላቸው በሙሉ ድምፅ እንዲሆኑን አንድና አንድ አጀንዳ ብቻችሁ ከወንድሞቻችን ኑ። አንደኛው ሊኖር ይችላል፣ አንደኛው እነዚህም ሊሆን ይችላል፣ እንደዚህ ሊሆን ይችላል እያላችሁ ከዚህ ሀሳብ እያስቀየሳችሁ ገና እንደዚህ ናቸው፣ ስለዚህ እነኛ እንራምድ ነው ይዘውት የተያዘው ነገር ማለት ነው። ይህን ነው ማለት የምፈልገው። እንዴ ሚስቱን አሳልፎ ሰጥቶ የሚሄድ አለ እኮ በቃ ጥሏት የሚሄድ አለ። ሚስቱን 2 ወልዶም ሊሆን ይችላል፣ 3 ወልዶም ሊሆን ይችላል። ሚስቱን ሰጥቶ አስረክቦ ይሄዳል እኮ። አናውቅም? እናውቃለን። ያላያለ አይተናል እኮ ሚስቱን ሰጥቶ ይሄዳል። በቃ ነፍሱን ማትረፍ ስላለበት ማለት ነው። እንዴት ትናገራለህ ብሎ እዛው ላይ የሚገደል ሰው እኮ አለ። እዛው ላይ የሚገደል አለ እኮ። ይችን ለምን ትነካታለህ? እሷን ገለህ መጀመሪያ እኔም ብሎ ከተሰለፈ እዛው በጥይት ነው እዛው እንትን የሚያደርገው። ይሰማል። በጣም እንግዲህ እየተከታተልን ነበረ። የእናንተን ያክል እንደዚህ ለማህበራዊ ያቅርብ ሆነን ምንችለውን ነገር ባናደርግም በሌላ ዘርፈ ብዙ እንቅስቃሴ ቪዲዮ በመስራት በምንችለው እጃችን ላይ ባለው እንቅስቃሴ ከታች እየተከታተልን ሸር እያደረግን የበኩላችንን ሞክረናል። እንግዲህ ዋናው ነገር እግዚአብሔር አምላክ ይህች ልጅ የላካት የብዙ ሚሊዮን እንባ መፋሰስ እንዳይዘናጋም ትልቅ ትምህርት ነው። ዋጋ ሲከፈል ሌላም ለውጥ ያመጣል እና በትልቁ የእናንተን ጀግንነት አይተናል። በዚህ ጥንካሬ እንቅስቃሴ ሳይሰለች ከሄደ ዘርፈ ብዙ የሚባሉ መፍትሄዎች የሚገኙበት እድል እንዲያለ ነው ማሳያ ያደረጋችሁት። ክብር ለእናንተ። ያለ ፍርሃት ለራስ ባለመሰሰት
ገለልተኛ ራሳችሁን ባለማድረግ የሄዳችሁበት ርቀት የሚመሰገን ነው። ሴቷ ልጅ እንኳ ባየሁት ልኬት አሁን ፕሮፋይሉን ከታች ያደረጋችሁት የገጠር ልጅ ታሪክ ይቀመጥ። ሴት ልጅ ሀገር ናት። ሴት ልጅ እናት ናት። ሴት ልጅ መኩሪያ ናት።